ይኛለች እና ሳራ እቺ ልጅ እኮ አብራ አደጉ ነች። ምክንያቱም ካለበት ችግር ምናምን ባንስኳል እረፍት እንድትሰጠው እባክሽ ምንም ነገር እዚህ ነገር ልታስቢ አይገባም እያለቻት እያጽናናቻት ትገኛለች ማለት ነው። ጄሪ ደግሞ በጣም በሚያሳዝን ነገር በጣም በኃይለኛ ወጥመድ ውስጥ ገብታለች ማለት ነው። ጄሪሻ በጣም ነው የምታሳዝነው። በነገራችን ላይ ዛሬ አሳዘነችኝ ጋይሲ፣ እውነቴን ነው የምላችሁና አሳዘነችኝ። ያኔ አንዳንዴ ለብር ብላችሁ ለሀብት ለንብረት ብላችሁ ራሳችሁ ዝቅ ስታደርጉ በጣም ነው የሚያስጠላው አይደለ? በጣም ነው የሚቀፈው ማርያምን። እና እንግዲህ ያቷ ምናምን አያት መታ ምንድን ያለቻት ለምንድን ነው ልብስሽን ይዘሽ ሰብስበሽ የማትወጪው ከዚህ ቤት ነው ያለቻት ማለት ነው። ማለት ለምንድን ነው የምወጣው ስትል ምክንያቱም አምናም በአሁን ሰዓት ለሱ የምትመቸው ሴት እና አብራ አደጉ ውሃ አጣጩ ሴት አግኝቷል። እኔም አምጥቼለታለሁ እና ከዚህ ቤት እንድትወጪ እፈልጋለሁ ማለት ትናግራታለች ማለት ነው። ጄሪ ማለት ስትላት እንዴት ነው የምወጣው ከዛ ሁሉ ሴቶች እኮ እኔን የመረጠኝ ብላለች ማለት ነው። እንግዲህ ማውጣት ካልፈለግሽ የሆነ ማስጠነቅቅሽ ነገር አለ። ያንን ነገር የምታደርጊ ከሆነ ትቀመጫለሽ፣ አለበለዚያ ግን የሚከተልሽን ነገር ማወቅ አለብሽ በማለት እንግዲህ በማስፈራራ ውስጥ ትገኛለች። ምንድነው ስትላት እንግዲህ ያደረግሽውን ነገር ሁላ ወስጄ ለአቶ አምናን ነው የምናገረው። ስለዛን የምልሽን ነገር ብቻ ማድረግና ማድረግ ነው ያለብሽ። በእነኚህ በልጆች ላይ ጣልቃ ገባለሁ ብለሽ ብታስቢና አንዲት ነገር ትንፍሽ ብቲ አሳይሻለሁ በማለት እንግዲህ ያለውን ነገር ለአቶ አምናን ነግሬው አቶ አምናን የሚያደርግሽን ያደርግሻል በማለት ተናግራታለች ማለት ነው። ብሌን እንግዲህ አይኗ እያየ ያ እንግዲህ ሀብት ንብረቱን አገኛለሁ ብሩን አገኛለሁ ብላ የምታስበው ጄሪሻ በአሁን ሰዓት ግን አይኗ እያየ እንግዲህ የሰው ልሆን እያየ ትገኛለች ማለት ነው። አቶ አምናንም እንግዲህ ከዚች ከአዲሷ ልጅ ጋር ሳቅ ሳቅ እያለ ያንን እንደኛ ዝርዝር ጥርሶቹን ብልጭ ብልጭ እያደረገ ይገኛል ማለት ነው። ልጅቷም እንግዲህ አቶ አምናንን በአሁን ሰዓት በጣም እያሽኮረመመችው ትገኛለች። በጣም ቆንጆ እንደሆነና በጣም እንደሚያምር እንደዚህም ደግሞ አለባበሱ በጣም እንዳማረበት ለሱ አስተያየት እየሰጠችው ትገኛለች። እሱ እኮ ከዚህም በፊት እኮ ቆንጆ ነህ እኮ ብለሽ አታውቂም፣ በጣም ታስጠላለክ ነበር ያልሽኝ፣ አሁን ምን ተገኘ እያላት ይገኛል። አንተ ደግሞ ምን ነው ደበረክ እንዴ? እንደውም ቆንጆ ስላልኩ ልተው እንዴ እያለች አረ ማለት ትችያለሽ በማለት እንግዲህ ጭራሹኑ በር ላይ ቆሞ ወይን እየጠጡ እንግዲህ ከሷ ጋራ በጣም ላይፍ እያሳለፉ ይገኛሉ። ልጅቷ ያው ሀሳቧና ቅዷ ከአቶም ጋራ ያው ተሱ ጋራ አብራ ላይፍ ለማሳለፍ ወይ ደግሞ እንደዚሁ ፍቅር የሚባለውን ነገር ከሱ ጋራ መሆን ነው የምትፈልገው። አቶ አምናን ግን ለጊዜው ምንም ነገር የገባው ነገር የለም ማለት ነው። ቤተሰቦቼ ማለት ነው በጣም ነው የሚያሳዝነው። እንግዲህ አሁን ልጅቷ ጥረት እያደረገች ያለችው ከጄሪ ለመውሰድ ነው። አቶ አምናን ደግሞ ብሌንን ለሚያፈቅራት አላወቀችም። ለብሌን ያላትን ቦታ እዛ ቤት ብሌን ምን አይነት ቦታ እንዳላት ማንም ሰው እያወቀ አይደለም ማለት ነው። በጣም ነው የሚያሳዝነው። ቤተሰብ ብሌን አሳዘነች። እውነቴን ነው እላችሁ ጄሪም እንደዛ ማለት ነውና ጄሪሻ እንግዲህ አይደለም ያሰበችውን ያቀደችውን ሀብትና ንብረት ለመውሰድ ተውና ይብን ክብር እንኳን እንግዲህ ሄዳ ምንድን ያለችው በጣም በሚያሳዝን ነገር ማለት ነው ተፈቶ ሲመጣ ምን ሆነክ ነው የሆንከው ነገር በሰላም ተፈታክ ወይ ብላን ያለችው ማለት ነው። ያው አዎ በሰላም ተፈትቻለሁ ብሎ ይላታል ማለት ነው። ከዛም በኋላ እንግዲህ አያትየዋ ጋልመጥ ስታረጋት ነበር ማለት ነው። ከዛም እየገላመጠቻት ነበር ያቷ አምናን አያት ማለት ነው። ቀጥታ ብሌን ጋራ ሄዳ ምንድን ያለችው በጣም ነው ያኔ ስላችሁ እንትን ያለችው አቶ አምናን ይሄን ነው ስትላት አቶ አምናን መጥቷል ብላት ነበረ። መጥቷል ያለው ግን ከዛች ከአዲሷ ልጅ ጋራ ነች ያለው ማለት በማለት እንግዲህ ነግራታለች ማለት ነው። ከዛም በኋላ በጣም በሚያሳዝን ነገር እንግዲህ ልቧ እንደተሰበረ ለብሌን እየነገረቻት ትገኛለች ማለት ነው። እኔ ለምን እንደሆነ አላውቅም። አቶ አምናን ስታሰር አላውቅ ስፈታ አላውቅ ልክ እንደንትን ምን ነበረ ስሙ ጠፋብኝ፣ እንዳሻንጉሊት እንደሱ መዞር ብቻ ምንም ነገር የማውቀው ነገር የለ። አንድ ሰው ለኔ ቦታ ጊዜ የሚሰጠኝ ሰው የለ። እንዲህ ብቻ ዝም ብሎ እዚህ ቤት ውስጥ መንገዋለል ብቻ ነው ስራዬ በማለት እንግዲህ የነገረቻት ትገኛለች ማለት ነው። አሁንስ በጣም ነው የከፋኝ።
በጣም ከፍቶኛል በማለት ለብሌን እያዋየት ይገኛል። ብሌን ደግሞ አይዞሽ፣ ምንም ነገር አታስቢ፣ ነገሮቹ ላይ ይስተካከላሉ። ግን ደግሞ ለአንቺ ቦታ ካሌላቸው ሰዎች ጋራ ምን ታደርጊያለሽ ስትያት እኔ ብዙ ነገር ከነሱ የማገኘውና የማደርገው ነገር አለ እያለቻት ትገኛለች ማለት ነው። ብሌን ደግሞ ምንም ቢሆን እንኳን አንቺ የምትፈልጊው ነገር ካለ ከራስሽ የሚበልጥ ነገር የለም። ራስሽ የሆነ ነገር ስታገኝ ነው፣ ራስሽ ስትደሰች ነው የፈለግሽው ነገር የሚመጣው። ስለዛም በመጀመሪያ ራስሽን አስቀድሚ በማለት እንግዲህ ተናግራታለች ማለት ነው። እሷም እንግዲህ እየከፋትና እያለቀሰች ወደታች በመስኮት ስታያቸው አቶ አምናንና እንደዚሁም ደግሞ አዲሷ ልጅ ቆመው በር ላይ ቁጭ ብሎ ወይን እየጠጡ በጣም እየተሳሳቁና እየተጫወቱ ነበረ ማለት ነው። እሷም በጣም ከፍቷት እንግዲህ በር ላይ ቆማ እያየቻቸው ነበረ ማለት ነው። እንግዲህ ልጅቷም እሷን ብሌንን ለእንትናን ለማስቀናት ጄሪን ለማስቀናት ናስቲ አምናን ና እቀፈኝ በማለት እንግዲህ እቅፍ እያደረገችው እሷ እንድታይ ማለት ነው። በዛ ላይ ልጅቷ ምን አቅፋው እንግዲህ ያለችው በፍጹም እኔ እንደዚህ ነገሮች ሁላ ቶሎ ይሳካሉ ብዬ አስቤ አላቅም ነበረ። ግን ነገሮቹ አሁን ሁሉ ነገር ቶሎ እየተሳኩልኝ ይገኛሉ። በፍጥነት እንደዚህ የሚሄድ አልመሰለኝም ነበረ በማለት እንግዲህ በደስታ ውስጥ ይገኛለች ማለት ነው። አቶ አምናንም እንግዲህ እሷን ባቅፋት ሌላ ሰው እንኳን ባይረዳኝ አንቺ ትረጅኛለሽ መሰለኝ በማለት እንግዲህ እሷንም ያቅፋት ይገኛል ማለት ነው። እንግዲህ ሲያቅፋት ጄሪ ሁሉን ነገር አውቃል አይታለች ማለት ነው። ጄሪ በጣም ነበረ ውስጧ የተናደደው ይሁን ሰውነቷ ልውጥ እስከሚል ድረስ ማለት ነው። ከዛ ምንድን ያለችው ጄሪ ከኛ ጋራ መቀላቀል ፈልጋ ነው መሰለኝ በማለት እንግዲህ እየነገረቻት ትገኛለች ማለት ነው። ለአቶ አምናንም ነይ ተኛ ጋራ ተቀላቀይ እያላት ነበረ ማለት ነው። እሷም መታ ከነሱ ጋራ ቁጭ ትላለች ማለት ነው። እንግዲህ አምናን ከዛም በኋላ ፍቀጅልኝ እባክሽ ወደ ውስጥ መግባት እፈልጋለሁ እያለች ነበረ። እሷም ደግሞ ግባ በቃ ትለዋለች ማለት ነው። ቀጥታ እንግዲህ እሱም ወደ ቤት ውስጥ ይገባል ማለት ነው። ወደ ቤት ውስጥ ሲገባ በጣም እንግዲህ ከዛም በኋላ የተፈጠረው ወደ ብሌን ጋር ነበረ ሄደው ብሌን ሚስጥረኛዬ እንዴት ነክ ደህና ነክ ለምንድነው ጣል ያደረከኝ ሰሞኑን እኮ ወደ እኔ ጋር መምጣት አቁመሃል እያለችው ትገኛለች። እሱም ስላልተመቸኝ እኮ ነገሮችን ሁላ እያስተካከልኩ እገኛለሁ እባክሽ ጊዜና ሰዓት ለጊዜው ልሰጥሽ አልቻልኩም፣ ግን ወደፊት ጊዜና ሰዓት እሰጥሻለሁ በማለት እንግዲህ እየነገራት ይገኛል ማለት ነው። ከዛም በኋላ ግን እየተፈጠረው ነገር ምንድነው? እቺ አዲሷ ልጅ እንዴት ነች ምናምን እያለችው እየጠየቀችው ነበረ። ጓደኛ የልጅነት ጓደኛ ናት እያለችው በጣም ደስ ይላል። እንግዲህ የልጅነት ጓደኛ እንደዚህ ስላለክ በጣም ደስ ብሎኛል፣ ግን ደግሞ ከዚህ ካለፈው ስሜት ውስጥ እንደምታስወጣክ ተስፋ አለኝ በማለት እየነገረችው ትገኛለች። እሱም አዎ ታስወጣኛለች በማለት የነገራት ይገኛል። ከዛም በኋላ እንግዲህ ቀጥታ የተፈጠረው ነገር ምንድነው? በጣም የሚያሳዝነው ነገር በጣም በነገራችን ላይ ነገረኛ ልጅ ነች አሁን የመጣችው ማለት ነው። በእርግጥ እሷ ለብሌን ብላ አይደለም ለጄሪ ብላ ነበር ያንን ነገር እየተጠቀመች ያለችው ማለት ነው። ቀጥታ ያቷ ምናምን ጃኬቱን ውጭ ላይ ወርውራ ልክ ጄሪ ስመጣ እንድታያቸው ነበረ ሀሳቧና አቅዷ። ግን ጄሪ ሳትሆን ያየችው ብሌን ነች ማለት ነው። ብሌን እንግዲህ ጃኬቱን መሬት ላይ ወድቆ ያገኘችው ማለት ብሌን ከዛን ክላስ ውስጥ ሲገቡ ተቃቅፎ ተኝቶ ነው ያገኛቻቸው ማለት ነው። ብሌን እንግዲህ በጣም እየከፋትና እያለቀሰች ትገኛለች ማለት ነው። ቤተሰቦች አንዳንዴ በጣም ነው የሚያሳዝነው እንደዚህ አይነት ነገር ማለት ነው። አንዳንዴ ሳታስቡ ሳታቅዱት የሚፈጠረው ጉዳይ በጣም ከባድና በጣም ነው ልብ የሚያሰብረው ማለት ነው። ሜርሲና እንግዲህ እንትና ሙስጠፋ ደግሞ እየተፋጠጡ ይገኛሉ ማለት ነው። ሙስጠፋ ለምንድን ነው አንተ እዚህ የምትቀመጠው? ያሰብከው ነገሮች አልተሳካሉህም እንዴ? ወይስ ሁለተኛ ችግር ለመፍጠር ፈልገህ ነው እዚህ ቤት እየተቀመጥክ ያለከው? በማለት እንግዲህ ሙስጠፋን እየተናገረችው ትገኛለች ማለት ነው። እሱ ደግሞ የሚገርመው ነገር ምን በምን ይስቃል የሚለው ነገር አንቺ እውነት ከኛ ተሽለሽ ነው ወይ እንደዚህ የምትዩ? ምክንያቱም መሄዳችንም አካል ቀረ የሁላችንም ስራችን መገለጥ አለበት። ያንቺም የጄሪም ስራ ሁሉ ነገር ተተገለጠ በኋላ ወደምንሄድበት ቦታ እንሄዳለን ብሏታል ማለት ነው። ይሄንም ማለትማ እያስፈራራኸኝ ነው ማለት ነው እያለችው ትገኛለች ማለት ነው። እሱም ደግሞ መሆኑና ታዲያ ምንም ማድረግ አይቻልም በማለት እንግዲህ እየነገራት ይገኛል። በቀጣይ ቪዲዮ እስከመጣ ቸር ቆዩልኝ። ባይ ባይ።